መጽሐፈ ሳሙኤል ካልዕ ምዕራፍ 21 በዳዊትም ዘመን 3 ዓመት ያህል ቀጥሎ ራብ ሆነ። ዳዊትም የእግዚአብሔርን ፊት ጠየቀ። እግዚአብሔርም የገባዖንን ሰዎች ስለገደለ በሳኦልና በቤቱ ላይ ደም አለበት አለ። ንጉሡም የገባዖንን ሰዎች ጠራ። የገባዖን ሰዎችም ከአሞራውያን የተረፉ ነበሩ እንጂ ከእስራኤል ልጆች ወገን አልነበሩም። የእስራኤልም ልጆች ምለውላቸው ነበር። ሳኦል ግን ለእስራኤል ልጆችና ለይሁዳ ስለቀና ሊገድላቸው ወድዶ ነበር። ዳዊትም የገባዖንን ሰዎች የእግዚአብሔርን ርስት ትባርኩ ዘንድ ምን ላድርግላችሁ? ማስተስረያውስ ምንድነው? አላቸው። የገባዖን ሰዎችም በእኛና በሳኦል ወይም በእኛና በቤቱ መካከል ያለው የብርና የወርቅ ነገር አይደለም፣ ከእስራኤልም ወገን እኛ የምንገድለው የለም አሉት። እርሱም የምትናገሩትን አደርግላችኋለሁ አለ። ንጉሡንም እኛን ካጠፋ በእስራኤልም ዳርቻ ሁሉ እንዳንቀመጥ መፍረሳችንን ካሰበው ሰው ልጆች 7 ሰዎች አሳልፈህ ስጠንና ከእግዚአብሔር በተመረጠው በሳኦል አገር በጊብዓ ለእግዚአብሔር እንሰቅላቸዋለን አሉት። ንጉሡም እሰጣችኋለሁ አለ። ንጉሡም በሳኦል ልጅ በዮናታንና በዳዊት መካከል ስለ ነበረው ስለ እግዚአብሔር መሐላ የሳኦልን ልጅ የዮናታንን ልጅ ሜምፊቦስቴን አዳነ። ንጉሡም ለሳኦል የወለደቻቸውን የኢዮሄል ልጅ የሪጽፋን ሁለቱን ልጆች ሄርሞንንና ሜምፊቦስቴን ለመሓላታዊውም ለቤርዜሊ ልጅ ለኤስድሪኤል የወለደቻቸውን የሳኦልን ልጅ የሜሮብን 5ቱን ልጆች ወሰደ። ለገባዖንም ሰዎች እጅ አሳልፎ ሰጣቸው። በእግዚአብሔርም ፊት በተራራው ላይ ሰቀሉአቸው። 7ቱም በአንድነት ወደቁ። እህል በሚታጨድበት ወራት በገብሱ መከር መጀመሪያ ተገደሉ። የኢዮሄልም ልጅ ሪጽፋ ማቅ ወስዳ ከመከር ወራት ጀምሮ ዝናብ ከሰማይ እስኪዘንብ ድረስ በድንጋይ ላይ ዘረጋችው። በቀንም ወፎች በሌሊትም አራዊት ያርፉባቸው ዘንድ አልተወችም። የሳኦልም ቁባት የኢዮሄል ልጅ ሪጽፋ ያደረገችውን ለዳዊት ነገሩት። ዳዊትም ሄደ። ሳኦልንም በጊልቦዓ በገደሉ ጊዜ ፍልስጥኤማውያን ከሰቀሉአቸው ስፍራ ከቤትሳን አደባባይ ከሰረቁት ከኢያቢስ ገለዓድ ሰዎች የሳኦልንና የልጁን የዮናታንን አጥንት ወሰደ። ከዚያም የሳኦልንና የዮናታንን አጥንት ይዞ መጣ። የተሰቀሉትንም ሰዎች አጥንት ሰበሰቡ። የሳኦልንና የልጁን የዮናታንን አጥንት በብንያም አገር በጼላ በአባቱ በቂስ መቃብር ቀበሩት። ንጉሡም ያዘዘውን ሁሉ አደረጉ። ከዚያም በኋላ እግዚአብሔር ስለ አገሩ የተለመነውን ሰማ። በፍልስጥኤማውያንና በእስራኤልም መካከል ደግሞ ሰልፍ ነበረ። ዳዊትም ከእርሱም ጋር ባሪያዎቹ ወረዱ፣ ከፍልስጥኤማውያንም ጋር ተዋጉ። ዳዊትም ደከመ። ከራፋይም ወገን የነበረው ይሽቢብኖብ ዳዊትን ይገድል ዘንድ አሰበ። የጦሩም ሚዛን ክብደት 300 ሰቅል ናስ ነበር። አዲስም የጦር መሣሪያ ታጥቆ ነበር። የጽሩያ ልጅ አቢሳ አዳነው። ፍልስጥኤማዊውንም መትቶ ገደለው። ያን ጊዜም የዳዊት ሰዎች አንተ የእስራኤልን መብራት እንድታጠፋ ከእንግዲህ ወዲህ ከእኛ ጋር ለሰልፍ አትወጣም። ያን ጊዜም የዳዊት ሰዎች አንተ የእስራኤልን መብራት እንዳታጠፋ ከእንግዲህ ወዲህ ከእኛ ጋር ለሰልፍ አትወጣም ብለው ማሉለት። ከዚህም በኋላ እንደገና በጎብ ላይ ከፍልስጥኤማውያን ጋር ሰልፍ ሆነ። ኩሳታዊውም ሲቦካይ ከራፋይም ወገን የነበረውን ሳፍን ገደለ። ደግሞም በጎብ ላይ ከፍልስጥኤማውያን ጋር ሰልፍ ነበረ። የቤተልሔማዊውም የየዓሬኦርጊም ልጅ ኤልያናን የጦሩ የቦ እንደ ሸማኔ መጠቅለያ የነበረውን የጌትን ሰው ጎልያድን ገደለ። ደግሞም በጌት ላይ ሰልፍ ሆነ። በዚያም በእጁና በእግሩ 6 ሁሉ 24 ጣቶች የነበሩትን አንድ ረጅም ሰው ነበረ። እርሱም ደግሞ ከራፋይም የተወለደ ነበረ። እስራኤልንም በተገዳደረ ጊዜ የዳዊት ወንድም የሳማ ልጅ ዮናታን ገደለው። እነዚያም 4ቱ በጌት ውስጥ ከራፋይም የተወለዱ ነበሩ። በዳዊትም እጅ በባሪያዎቹም እጅ ወደቁ።